በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም አስራት የቃል ኪዳን ልጆች ወደደን በፍቅርን በእንያ ልጁ በኢየሱስ ክርስቶስ ስም ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። ለእግዚአብሔር ቅዱስ ፍቃድ የቅዱስ ማቴዎስ ወንጌል ጥናታችን እንቀጥላለን። ምዕራፍ 28 ከቁጥር 1 ጀምሮ ያለውን ሀሳብ ነው የምንመለከተው። በሰንበት ማታ ለእሁድ አጥቢያ ማርያም መግደላዊትና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። እንግዲህ ጌታችን ሲቀበር ተመልክተው ነበር። የት እንደተቀበረ በጥንቃቄ ይከታተሉ ነበር። ምክንያቱም ውለታ የዋለላቸው ክርስቶስ ነው። በጣም ከብዙ መከራ ወንድማቸውን አላዛርን ሲያስነሳ ታውቃለች። እሱ ብቻ አይደለም፣ ከዝሙት የተጠራቸው ማርያም አለች እና በዚህ መልኩ በጣም ብዙ ውለታ የዋለላቸው ክርስቶስ ስለነበረ እነርሱም ደግሞ ውለታቸውን አልዘነጉትም እና ሶስተኛው ቀን እስራኤላውያን ልማድ አላቸው። በተቀበረ በሶስተኛው ቀን መጥተው መቃብሩ ላይ ያለውን አስከሬን ሽቶ ይቀቡ ነበር እና ስለዚህ በዚህ መልኩ ያንን ነገር ለማድረግ ሴቶቹ በማለዳ በሌሊት ተነስተው ይገሰግሱ ነበር። ይህ በጣም ልዩ ያደርጋል። አንደኛ እነዚህ ሰዎች ወታደር እንደሚጠብቅ ቦታውን ያውቃሉ። ይዘው ክርስቶስ ያለበትን መቃብሩ ጋር የሚመጣ ሰው እንደሚታሰር፣ እንደሚገረፍ፣ እንደሚሰቀል ያውቃሉ። ግን ዋጋ የከፈለላቸው ጥሩ ያደረገላቸውን ክርስቶስን አልረሱም። በጣም ባለውለታ ሴቶቻችን ናቸው፣ እህቶቻችን ናቸው እና በጣም ክብር የሚገባቸው ናቸው። ልክ ቤተልሔም ላይ ሰባ ሰገል መጥተው ሲሰግዱ የክርስቶስን ልደት ስናበስር ሰባ ሰገል እንደምናስበው ሁሉ ትንሣኤ ስናስብ እነዚህን ሴቶችን እናስባቸዋለን። እነዚህ ሴቶች ለዓለም ትንሣኤ እንዲበሰር ምክንያት የሆኑ ሴቶች ናቸው። ሄዱ መቃብሩ ጋር የመጡበት ሽቱ ሊቀቡ ነበር። እንግዲህ አርብ ከተያዘ ጀምሮ ህሊናቸው ረፍት አላገኘም ማለት እኮ ነው። አርብ ማታ ሲቀበር ተመልክተዋል። ቅዳሜ ደግሞ ሰንበት ስለሆነ እስራኤላውያን በጭራሽ ሰንበት ላይ ስለማይንቀሳቀሱ ቀኑም እስኪመሽ ነበር ሲጠብቅ የነበረው። ከዛ በኋላ ሽቶን አርብ ዕለት ገዝተው አድረው ቅዳሜን ውለው ማታ በሌሊት ሲንቀሳቀሱ ነበር ክርስቶስን አስከሬን ፍለጋ። በዚህን ጊዜ የእግዚአብሔር መልአክ ከሰማይ ወርዷል እና ቀርቦም በመቃብሩ አፍ ላይ ድንጋይ አንከባለው በላይ ተቀመጠ ይላል። እንግዲህ ድንጋዩ በጣም ከፍ ያለ ነው፣ በጣም ትልቅ ነው። ብዙ ሰዎች ማንሳት የሚችሉት ነው። ለምን ሲባል ይነሳል የሚለውን ስለፈሩ ድንጋዩን በጣም ከፍ ያለ ድንጋይ ነው የገጠሙበት። ያንን ማን ያነሳልናል ይላል ቅዱስ ማርቆስ ወንጌል ምዕራፍ 16 ላይ ሴቶቹ በዚህን ጊዜ እግዚአብሔር መልአክ ገልብጦ ክርስቶስ ከተነሳ በኋላ ከታተመ መቃብር ነው ክርስቶስ የተነሳው። መልአኩ ግን ገልብጦ ባዶ ሆኖ እንዲታይ አርጎ ሴቶቹ መጥተው ገቡ ማለት ነው ወደ መቃብሩ። እርሱም ነጭ ልብስ ለብሶ ነበር ይላል። እንግዲህ መላእክት የትንሣኤ ምሳሌ ነው ነጭ ለብሰው ቤተክርስቲያን መሄድ። እኛ ጋር አሁን የመላእክት ምሳሌ የክርስቶስ ምሳሌ፣ ክርስቲያኖች ደግሞ ነጭ ለብሳሉ። ድል የነሱ ነጭ ለብሳሉ በመንግስት ሰማያት። በመንግስት ሰማያት ያለው ምሳሌ ቤተክርስቲያኒቱ የመንግስት ሰማያት ወኪል ስለሆነች ማለት ነው። በዚህ መነሻነት ነጭ ለብሰው መላእክት ተገለጡ። እንደ መብረቅ ልብስም እንደ በረዶ ነጭም ነበረ ይላል። እንደ መብረቅ ነጭ ነው፣ እንደ መብረቅ ልብስም ነበረ፣ እንደ በረዶም ደግሞ ነጭ ነበረ። በረዶ በጣም ነጭ ነው። እርሱም ከመፍራት የተነሳ መቃብሩ የሚጠብቁ ታወቁ። ጠባቂዎቹ ይደነግጣሉ። ሴቶቹ ግን በሚያስደነግጥ መልኩ ሳይሆን በርህራሄ እናንተ ማንን ትሹታላችሁ እያለ በሚያረጋጋ መልኩ ለሴቶች ተገለጡ። ለጠባቂዎች ግን መላእክት በሚያስፈራ መልኩ ነው የተገለጡት። መላእክት በመጽሐፍ ቅዱስ በሚያስፈራ መልክ አብዛኛው ጊዜ በሚያስፈራ መልኩ ነው የተገለጡት። የቅዱስ ሉቃስ ወንጌል ምዕራፍ 1 ላይ ለካህኑ ዘካርያስ የእግዚአብሔር መልአክ ሲገለጥ ካህኑ ዘካርያስ ፈራ፣ ደነገጠ፣ ራደም ይባላል። ተብረከረከ፣ ጉልበቱ አልቻለም እና በዚህ መልኩ መላእክት በዚህ መልኩ የሚያስፈሩ ለአህዛብ ማለት ነው። ለአማኞቹ ወይ ሽቶ ለመቀባት የሄዱ ሴቶች ግን በሚያስፈራ መልኩ ሳይሆን በርህራሄ መልክ ሲገለጹ ነበር። እናንተ ሳትፍሩ ብሎ ፍርሃታቸውን አራቀላቸው። መላእክት ፍርሃታችንን ያርቅልናል። ዘካርያስንም አትፍራ ብሎ ሲያረጋጋ ነበረ ቅዱስ ገብርኤል። ስለዚህ ገብርኤልን ናዛዚ እንለዋለን ወይ አረጋጊ እንለዋለን። ኦ ገብርኤል ናዘዘን እንለው ኪዳን ላይ ሁሌ ገብርኤል ወይ አረጋጋን ነው የምንለው። ለምን ዘካርያስን ያረጋጋ ሰው ስለሆነ፣ ዮሴፍን ያረጋጋ ሰው ስለሆነ ዮሴፍ ወይ አትፍራ እያለ ሲያረጋጋና ማርያምን ለመውሰድ አትፍራ እያለ ሲያረጋጋ ነበር። አሁንም እነዚህን ሴቶችን አረጋጋቸው። እናንተ ሳትፍሩ የተሰቀለውን ኢየሱስ እንደምትሹ አውቃለሁ ብሎ ከልቦናቸው ላይ ያለውን ሀሳብ መላእክት እንደሚያውቁ በጸጋ ስለተሰጣቸው እንጂ ማንም ቢሆን ፍጡር የሰውን ልብ ሀሳብ ማወቅ አይችልም። ግን የእነሱን መሻታቸውን ተናገሩላቸው። በዚህም የለም እርሱ እንደተናገረው ተነስቷል፣
ነገር ግን ኑና ተቀብሮ የነበረበትን ቦታ እዩ፣ ፈጥናችሁ ሂዱና ከምታዩ ከሙታን ተነስቷል ታይቶ ተለይቶ ተነሳ፣ እነሆ ወደ ገሊላ ይቀድማችኋል፣ በዛ ታያላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገሯቸው። በፍርሃት በታላቅ ደስታም ከመቃብሩ ፈጥነው ሄዱ። ደቀ መዛሙርቱም ይነግሯቸው ዘንድ ሮጡ። እነሆም ጌታችን ኢየሱስ ክርስቶስ አገኟቸውና ሰላም ለእናንተ ይሁን አላቸው። እርሱም ቀርበው እግሩን ይዘው ሰገዱለት። ከዚህም በኋላ ጌታችን ኢየሱስም እንዲህ አላቸው፣ አትፍሩ፣ ሂዱና ወደ ገሊላ እንዲሄድ ለወንድሞቼ ንገሯቸው፣ እዚያም ያዩኛል። እነርሱ ከሄዱ በኋላም ጠባቆች ወደ ከተማ ገብተው የሆነውን ሁሉ ለካህናት አለቆች ነገሩ። ተሰብስበውም ከሽማግሌዎች ጋር መክረው ለጭፍሮች ብዙ ገንዘብ ሰጧቸው። እንዲህም አሏቸው፣ ተኝተን ሳለን ደቀ መዛሙርት ሌሊት መጥተው ሰረቁብን በሉ። ይህም ነገር በገዢው ዘንድ የተሰማ እንደሆነ እኛ እንሰዋለንና እናንተ ያለ ስጋት እንድትኖሩ እናደርጋለን። ጭፍሮች የገንዘብ ተቀብለው እንዳስተማሯቸው አደረጉ። ይህም ነገር እስከ ዛሬ ድረስ በአይሁድ ዘንድ ሲነገር ይኖራል። 12ቱ ደቀ መዛሙርቱም ግን ጌታችን ኢየሱስ ክርስቶስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት። እኩሌቶቹም ተጠራጠሩ። ጌታችን ኢየሱስም ቀርቦ እንዲህም ሲል ተናገረ፣ ስልጣን ሁሉ በሰማይ በምድር ተሰጠኝ። እንግዲህ ሂድና በአብ በወልድ በመንፈስ ቅዱስም እያጠመቋቸው አሕዛብን ሁሉ አስተማሯቸው፣ ያዘዛቸው እንዲጠብቁ አስተምሯቸው። እኔም እስከ ዛሬ ፍጻሜ ዘመን ሁሉ ከእናንተ ጋር እስከ ዓለም ፍጻሜ ሁሉ ከእናንተ ጋር እኖራለሁ። ከ12ቱ ሐዋርያት አንዱ ሐዋርያት ማቴዎስ በምድር ፍልስጤም በዕብራይስጥ ቋንቋ የጻፈው ወንጌል ተፈጸመ። መንፈስ ቅዱስ እያተጋው ጌታችን ኢየሱስ ክርስቶስ በስጋ ወደ ሰማይ አረገ። በኋላም በ8ኛው ዓመት ቀላውዲዮስ ቄሳር በነገሰ በመጀመሪያ ዓመት ተጻፈ ብሎ የቅዱስ ማቴዎስ ወንጌል በዚህ እንደሚጠናቀቅ ጌታችን መነሳቱን መስክሮ ቅዱስ ማቴዎስ ወንጌሉን እንደሚጨርስ ሴቶች ጋር የገጠመውን ነገር እረኞች ጋር የገጠመውን ነገር አምላካችን በዚህ መልኩ እንደተነሳ ጠባቂዎቹ ደግሞ ገንዘብ ተቀብሎ በውሸት እንዲናገሩ እንዲመሰክሩ ጲላጦስ ወደ ገዢው ጋር ውሸት ምስክርነት ይዘው እንዲሄዱ እኛ ተኝተን ሳለን ወታደሮቹ ሐዋርያት እንደሰረቁ አድርገው ለወታደሮቹ ብዙ ገንዘብ ሰጡ። በእርግጥም ጲላጦስ አላመናቸውም። ለምን እንደዚህ እንዴት ይሆናል ብሎ እናንተ ተኝታችሁ ከሆነ እንዴት አወቃችሁ? ካወቃችሁስ ለምን ለቀቃችሁ? በሚል ጠይቋቸው ጲላጦስ ነገሩ አላምር ሲላቸው ጲላጦስን ገድለውታል ማለት ነው። እነዚህ ደግሞ 500 እስከ 600 የተነሱትም ክርስቶስ ነው እርሱ፣ መሲህ ነው እርሱ፣ አዳኝ ነው እርሱ፣ አምላክ ነው እርሱ፣ ጌታ ነው እርሱ፣ ሊያድናችሁ ነው የመጣው ብሎ ሲሉ እነዚህ 500 600 ዘመዶቻቸውን ሁላ አይሁድ ገደሉ ማለት ነው። እና ክርስቶስ እንዳልተነሳ እስከ ዛሬ ድረስ የሚያምኑ አይሁድ አሉ። እኛ ደግሞ እንደተነሳ እውነት በእውነት እናምናለን። የቅዱስ ማቴዎስ ወንጌል በዚህ ይጠናቀቃል። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።